ውድቀታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ። ጉድጓድ በሚቆፍሩላችሁ ክፉ ሰው እጅ ላይ እግዚአብሔር አይጣላችሁ። አንድ ጊዜ እጄ ላይ በገባ ብሎ ቀን በሚጠብቅልህ ክፉ ሰው እጅ ላይ አይጣል። ከወደቅን የማን እጅ ይሻለናል? ብንወድቅ የሚያነሳን የማን እጅ ብቻ ነው? ለመውደቅ ስንፍገመገም የሚደግፈን ማን ብቻ ነው? የዘመመው ጎጆአችንን ያቆመልን ማን ብቻ ነው? በፈረሰው ቅጥራችን ላይ ሙሉ ሆኖ የሚቆምልን ማን ብቻ ነው? ኧረ አማኑኤል ነው። ክብር ለስሙ ይሁን። መድኃኔዓለም ብቻ። ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት የተናገረው ቃል ነው። ዳዊት ባለአእምሮ ነው። ዳዊት መንፈሰ ጠንካራ ነው። እግዚአብሔር እንደ ልቤ ያለው ነው ዳዊት። ይገርማችኋል፣ ዳዊት እንደኔና እንደናንተ አጉረምራሚ አይደለም። አምልኮ ያውቃል ዳዊት። ለማን እንደሚንበረከክ ለማን እንደሚገዛ ጠንቅቆ ያውቃል። ወገኖቼ ዛሬ እኔና እናንተ ለሁለት አምላክ ለሁለት ጌታ እንበረከካለን። አንዱ እግዚአብሔር ነው፣ ሌላኛው ገንዘብ ነው። አንዱ እግዚአብሔር ነው፣ ሌላኛው ስልጣን ነው። አንዱ እግዚአብሔር ነው፣ ሌላኛው ዝናችን ላይ ነን። ወገኖቼ የተደገፋችሁት ሁሉ የሸንበቆ ክምር ነው። ተንዶ ሳይሰብራችሁ ተንዶ ሳይጎዳችሁ የተደገፋችሁትና የያዛችሁትን ነገር ለቃችሁ አማኑኤል ላይ ብቻ ተደገፉ። ማን ያስደግፋል? ኧረ ንገሩኝ፣ ማን ያስደግፋል? ብትደገፉት ክንዱ የማይዝል ማን ብቻ ነው? ኧረ ለአማኑኤል ክብር ይሁንለት፣ ለመድኃኔዓለም እሱ ብቻ። እና ወገኖቼ ቅዱስ ዳዊት እንዲሁ አይደለም ባለአእምሮ ነው ያልኳችሁ። መሽቶ ሲነጋ በእግዚአብሔር ፊት አያጉረመርምም። እናቶቼ ንገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባል እግዚአብሔር ይመስገን እንላለን አይደል? ግን ቀጥለን ደግሞ የምናቀርባት ደግሞ ሮሮ አለች አይደል? ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አደረ እንላለን አይደል? ምን አዳር አለ ብለህ ነው? ይኸው ሌሊቱን እኮ ነው እንዲሁ ነው የነጋልኝ እንላለን። ግድ የለም ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው? ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አንሰ ሰከብኮ ኖምኮ ተንሣእኩ እስመ እግዚአብሔር አንሣእኒ ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጉረመርምም። እንዲህ ነው የሚለው። እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም፣ አታስተውሉም። ደግፎ ያነቃችሁ ማን ነው? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው። እውነት አስት ዙሪያችንን ካዳመጥነው አይን የማያስከድን ነገር አለ። ግን መድኃኔዓለምን አምነን አይናችንን እንከድናለን። እሱም ደግሞ ታምኖ ሌሊቱን አንግቶ ደግፎ ያነቃናል። ደግፎ ላነቃችሁ ለአማኑኤል ክብር ይሁን። እና ዳዊት አንሰ ሰከብኮ ኖምኩ ወተንሣእኩ እስመ እግዚአብሔር አንሣእኒ፣ እኔ ተኛው እስቲ በሉ አንቀላፋው እግዚአብሔር ደግፎኛልና ነቃው። ስለዚህ ጠዋት ስትነሱ ማጉረምረሙን ተውትና እንዴት አደርሽ ስትባሉ አንድዬ ደግፎኝ ተነሳው በሉ እስቲ። ደግፎ ያነሳችሁ፣ ደግፎ ያደረሳችሁ፣ ደግፎ የጠበቃችሁ አማኑኤል ክብር ለስሙ ይሁን። መድኃኔዓለም ደግፎ ይበሉ፣ መልአኩ ከልሎ ይበሉ፣ በክንፎቹ ጋርዶ ይበሉ። ሰዎች ሲጠይቋችሁ አንዳንድ ጊዜ እኮ ይሞታሉ ብለው የሚወራረዱብን ሰዎች አሉ። ይሄንን ዓመት አያልፍም ብለው የሚወራረዱብን ሰዎች አሉ። እኔ ከመወረውረው ካመለጠ ብለው የሚዝቱብን ሰዎች አሉ። ይኸውላችሁ እንደ ገዳዮችማ ቢሆን ተገድለን አልቀናል። እንደማን ግን አለን? እንደ ማቸርነት አለን? ባለ ብዙ ምሕረት በሆነው በእግዚአብሔር እጅ ላይ ስለተደገፍን በሱ እጅ ላይ አለን። ወገኖቼ ቅዱስ ዳዊት ይሄ ብቻ አይደለም፣ እግዚአብሔር ኃጢአትን ይቅር የሚል ከባቴ አበሳ ገመና ሸፋኝ ነውርን የሚከድን እንደሆነ ሲገባው ብፁዓን ለተሐርገሎሙ ኃጢአቶሙ እያለ በእግዚአብሔር ፊት እንዲህ ይናገራል። ኃጢአታቸውን ይቅር ያላቸው ሰዎች ብፁዓን ናቸው። በደላቸውን ያላሰበባቸው ያልቆጠረባቸው ሰዎች ምስጉን ናቸው፣ ብፁዓን ናቸው ይላል። ወገኖች የተሸፍኖልን ነው እዚህ የገባ ነው። እውነት አሰት እኔ ባይሸፈንልኝ እዚህ አልቆምም። ማምላክ ምስክሬ፣ ስንት ጉድ አለብኝ፣ ስንት ነውር አለብኝ። ነውሬን ከድኖ በምሕረቱ ግን ያቆመኝ አማኑኤል ነው። ዳዊት ይሄ ሲገባው እንዲህ አለ። ገና ወደ እግዚአብሔር ቤተ መቅደስ ሲመጣ እኔ ግን አለ በማርያም በሉ እናንተ ድምፃችሁን ከፍ አድርጎ በምሕረት ብዛት
ወደ ቤት እገባለሁ። በምን ብዛት? አረ ንገሩኝ፣ በምን ብዛት? ስለዚህ እዚህ ያለነው ምሮን እንጂ መርምሮን አይደለም። ክብር ለስሙ ይሁን። ምህረት የተደረገልንን ይቅር የተባልንን ኃጢአታችን የተከደነልን ሰዎች ነን። ዳዊት ይሄ ብቻ አይደለም። ዳዊትን ጥያቄ ብትጠይቁት ለአንተ ትልቅ ምንድነው ተብሎ ቢጠየቅ የዳዊት መልስ ይገርመኛል። አሁን ለአንቺ ትልቅ ምንድነው ብዬ ብጠይቅሽ ለአንተ ትልቅ በዚህ ምድር ላይ ምንድነው ብል በጣም ብዙ ነገሮች ልትደረድሩልኝ ትችላላችሁ። ቅዱስ ዳዊት ግን መዝሙር 48 ላይ አብይ እግዚአብሔር ይላል። እግዚአብሔር ትልቅ ነው ይላል። እስቲ እግዚአብሔር ትልቅ ነው በሉ ወገኖች። ከኑሯችን መግዘፍ በላይ እግዚአብሔር ምንድነው? አዎ በኑሮ ያለው ውጣ ውረድ ኑሯችንማ የተራራን ያክል ገዝፎ እየታየ መከራችን የተራራን ያክል ገዝፎ ታይቶን መውጣት የማንችለው ተራራ ከፊት ለፊታችን ይደቀናል። ከተራራው በላይ ግን እግዚአብሔር ምንድነው? ከኑሯችን በላይ ማን ትልቅ ነው? እግዚአብሔር ትልቅ ነው። ትልቁ እግዚአብሔርን ይዛችሁ ምን ታጣላችሁ? ከትልቁ ከእግዚአብሔር ጋር ተጣብቃችሁ ምን ይጎድልባችኋል? አማኑኤልን ይዛችሁ መድኃኔ ዓለምን ይዛችሁ የሁሉ ባለቤት ላይ ተደግፋችሁ የሁሉ ባለቤት ጋር እየተንበረከካችሁ ምን ታጣላችሁ? ምን ይጎልባችኋል? ወገኖቼ እና ይገርማችኋል። ዳዊት ደግሞ እንደ ዳዊት ኃጢአቱን በእግዚአብሔር ፊት የሚያምን ደግሞ የለም። ኃጢአትን በእግዚአብሔር ፊት እንደ ዳዊት የሚያምን የለም። እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ ይላል። እንደምን መጠን? እንደምን መጠን? እንደ ቸርነት መጠን ማረኝ፣ መተላለፌን ደምስስልኝ፣ አንተን ብቻ በደልኩ፣ በፊትህም ክፉ ሥራ ሰራው እያለ በእግዚአብሔር ፊት ለፊት ኃጢአቱን ያምናል። ዛሬ እኮ ራሳችን በጽድቅ ወንበር ላይ ኮፈሰን እንመለሳለን። ነጭ ለብሰን እንመጣለን፣ ነጭ ለብሰን እንሄዳለን። ውስጣችን ግን እነቆሸሸ ነው። ውስጣችን ግን አልጸዳም። ሐሜት አለ ውስጣችን፣ ጥላቻ አለ ውስጣችን፣ መለያየት አለ ውስጣችን፣ መከፋፈል አለ ውስጣችን፣ ዘረኝነት አለ ውስጣችን፣ ብሔርተኝነት አለ ውስጣችን፣ ጎሰኝነት አለ ውስጣችን። ሰፊ አገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። ነጭ ያለበሰን አማኑኤል እንደ ምሕረቱ ብዛት ነው። አማኑኤል ሸፍኖልን ነው። መድኃኔ ዓለም ከድኖልን ነው እንጂማ ስራችን በእግዚአብሔር ፊት ቢገለጥ መስህ ኃጢአትን ትታቀብ እግዚኦ እግዚኦ መኑ ይቀውም ቅድሜከ አይደል ያለው። ኃጢአትን ብትጠባበቅ በፊት ማን ይቆማል እኮ ነው ያለው። እግዚአብሔር ኃጢአታችንን ቢቆጥርብን ኖሮ በእግዚአብሔር ፊት ባለሞገስ ሆኖ የሚቆም ማንም የለም። ተሸፍኖልን ግን ቆመናል። ይሄንን ነገር እንዳትረሱ ወገኖቼ። የሰማችሁኝ ነው? ተሸፍኖልን ይቆም ነው። ይገርማችኋል። አንዳንድ ጊዜ እግዚአብሔር ይቅር ያለን ሰዎች ነን። እየሰማችሁኝ ነው? ዛሬ መድኃኔ ዓለምን የምናገለግለው ይቅርታውን ስለምናውቅ ነው። ብዙ በደላችን ስለተተወልን ነው። ብዙ ኃጢአታችን ስለተሰረዘልን ነው። እንደ ምሕረቱ ብዛት በምሕረቱ ብዛት ስለተጎበኘን ነው። ባለ ብዙ ምሕረት በሆነው በአማኑኤል ስለተጎበኘን ነው። አንዳንድ ሰዎች በድፍረት አባትነታችንና ክህነታችንን ይረሱና በውስጥ መስመር ይጽፉልናል። እየሰማችሁኝ ነው? በጣም ነውር የሆኑ ነገሮች ፕሮፋይላቸው ሲታይ የእመቤታችን ስዕል አለው። ፕሮፋይላቸው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ አለው። ወገኖቼ